አሜሪካን ሀገር በነገራችን ላይ እዚህ በጣም ዝነኛ የነበረች ማሳጅ ከማሳጅ ጋር በተገናኘ ማሳጅ ሲባል አሁን ብዙ ጊዜ መጥፎ ነገሩ ይመጣበታል አይደለ? ግን አሜሪካ ላይ የኃይሌ እንደውም እሷ ማሳጅ ካቆመች በኋላ ነው እሱም ሩጫ ቆሞ እየተባለ ነው። ታዋቂ ባለሙያ ናት ማለት ነው በጣም። እና አሜሪካ ላላችሁ ጎራ ማለት ይችላልላችሁ በተለይ ሜሪላንድ። ሄሎ ጤና ይስጥልኝ። ሄሎ ሰላም ነው? ሰላም አደርሻ እንዴት ነህ? ሰላም ነው፣ ሁሉ ነገር አማን ነው? እግዚአብሔር ይመስገን በጣም ደህና ነኝ። ታይፍዬ ማሳጅ ቤት በአሜሪካ ያዋጣል? በጣም ነው የሚያዋጣው። አሁን በጣም አሪፍ ነው። እዚህ ያለሽ ኃይለያ ትሰሪ ነበር፣ ከዛ ጥላም ትሰሪ ነበር አይደለ? አዎ ጥላም ሰራ ነበር፣ ኃይሌ ጋርም ሰራ ነበር፣ የተለያዩ ቦታዎች ሰርቻለሁ። ብዙ ጊዜ ማሳጅ ቤት ሲባል ስሙ የተበላሸ አይነት ነገር ማሳጅ ቤት ሄጄ ነበር ብሎ ማለት የሚያሳፍርበት ጊዜ እንደነበር አስታውሳለሁና ከዛ አንፃር አሁን አሜሪካን ሀገር ውስጥ ማሳጅ ቤት መክፈት እንዴት አየሽው? ስሜቱ ምን ይመስላል? እዚያ ያሉ ሰዎችስ እንዴት እየመጡ ነው ወይ? አሁን እንዳልከው ያው እንደዚህ አይነት አገሩ ላይ ትንሽ ኢትዮጵያ ውስጥ ስራውን ትንሽ አበላሽተውታል። ግን ያው እኛ ለረጅም ዓመት የሰራን አትሌቶች ስናሽ ነበር ነው። እንደገናም ደግሞ ያው ሁሉም ሰው ማሳጅ ያስፈልገዋል ተብሎ ነው የሚታሰበው። በአጠቃላይ ማሳጅ ለጤንነት እስከሆነ ድረስ ያው አንዳንድ ሰው ወደ ቢዝነስ የከተተው ስላለ አይምሮ ላይ ያለው ነገር እንደዛ ሊሆን ይችላል። በእርግጥ ግን አሉ ደግሞ ትክክለኛ ማሳጅ የሚሰሩ በደንብ ፕሮፌሽናል ሆነው ሕክምና ማለት ነው እና በደንብ አሉ። ኢትዮጵያ ውስጥ ትልልቅ ሆቴሎች ላይ ተከፍተው የሚሰሩ ሰዎች አሉና ሁሉም ሰው አይምሮ ላይ ይሄ ነገር ባይኖር ብለን እናስባለን። ስራውን በጣም ወደ ነው እየሰራ መስሎኝ። ሜሪላንድ ነው ያለሽው፣ ሲልቨር ስፕሪንግ በተለይ ነው የመጣው ጊዜም በቃ ብዙ ሰዎች አንቺ ጋር ሲሰሩ አይቻለሁ። ትንሽ አንቺ ለየት የሚለው ያው ይሄ ሆት ስቶን ነው የሚባለው የሚያቃጥለው ድንጋይ ስቶን ነው የሚባለው። የተለያዩ ቴክኖሎጂዎችን ትጠቀሚያለሽ እና ደንበኞችሽ ኢትዮጵያውያን ብቻ ናቸው ወይስ የዛም ሀገር ሰዎች አሉ? የዚህም ሀገር ሰዎች አሉ፣ ነጮችም አሉ፣ ጥቁሮችም አሉ። የተለያየ ሰው ነው የሚመጣው። ያው ሀበሻውም ይመጣል። እንደምታየው ስራው ላይፉ ሁሉም ስትረስ ስለሆነ ግዴታ ማሳጅ ያስፈልጋቸዋል ብለን ስላሰብን ነው። እናንተ አሁን ማሳጅ ተደርጋችሁ ታውቃላችሁ? ሃሌሉያ ጸጊ አይ ረጅም ጊዜ አይደል? አንዴ አሁን ቅርብ ጊዜ በጣም ግን የማሳጅ ባለሙያና የወጌሻ ባለሙያዎች በጣም ጠቃሚ እንደሆነ የገባኝ የምሬ ነው ማለት። አሁን ቅርብ ጊዜ ከእንቅልፌ ስነሳ ትራስ አልተመቸኝም መሰለኝ፣ አንገቴን መዞር አቃተኝ። ማንኛውም ሰው አይደለም ይሄን ላይ ያደርግልህ የሚችለው። ይሄ ልጅ በአጋጣሚ ያገኘው ባለሙያ ነው። ግን አንገቴን ብቻ የሆነ ነገር አልኩ እንዲህ ሲያደርገው በቃ ደህና ነው። ስለዚህ በጣም ባለሙያ ነው። አንገቴን የቱ ጋር መነካት እንዳለበት ምናምን ያውቃል። ስለዚህ በጣም ሙያ የሚጠይቅ ነገርና እንዴ አይ ሁሉም ነገር በትክክለኛው ቦታ ላይ ሲሆን ጠቃሚ ነው። እንግዲህ ለጤናችሁ የምታስቡ አሜሪካን ሀገር የምትኖሩ ሰብሊ በሲልቨር ስፕሪንግ እስኪ ሙሉ አድራሻሽን ንገሪያቸው፣ ስልክሽንም ይፋ አድርጊና መተው እንዲታሹ። እሺ በጣም አመሰግናለሁ። አድራሻችን ሲልቨር ስፕሪንግ ሜሪላንድ ስላይጎ አቬኑ ላይ 946 ይባላል። ስልክ ቁጥሬ 202-361-3118 ይባላል። ኤኒታይም ቡክ አድርጋችሁ ኦንላይን ላይ መምጣት ትችላላችሁ። ዌብሳይታችንም አለ። መምጣት የሚፈልግ ሰው በሙሉ እዛ ላይ መገኘት ይችላል። ዌብሳይትሽ ምንድን ነው ስሙ? ዌብሳይቴ ድሬ ሳሎን ይባላል። ድሬ ሳሎን ሲልቨር ስፕሪንግ። ዋው እንግዲህ መልካም ጊዜ ተመኝተናል። ሰብለ ከአሜሪካ ባባይ ቻው። አመሰግናለሁ። ቴንኪው ሳይፊ አመሰግናለሁ በጣም። ያው እንግዲህ ማሳጅ አሜሪካ ገባ ሊባል ይችላል። አይ ይኖራቸዋል መቼስ እነሱም ኢትዮጵያኖች
ከዚህ ስትሄድ በሙያ መቀጠል አልቻለችም ነበርና አሁን በደንብ እድለኛ ናት። በተለይ አትሌቶች በጣም ያቋታል። እዛ አሜሪካን ሀገር ያሉ ስትረስ በጣም አለው ስራው ውጭው። አሁን ምንሽ በአመት አንድ የመታሸት አጋጣሚ ነበርና እንዴት ሰውነቴ እንደጓጎለ የሚጨበጥ አይነት ጓጎል ማለት ነውና ነገሮች በጣም ሳይባባሱ ስትረስ ራሱን የቻለ ህመምም ነው። ስራ መብዛት ሊሆን ይችላል፣ የሀሳብ ጭንቀት መብዛት ሊሆን ይችላል። እና ሰዎች የግድ ደግሞ እንደዚህ ገንዘብ አውጥተው መታሸት ላይኖርባቸው ይችላል። ድሮ አባቶቻችን ቤት ሲመጡ ትዝ ይልሻል ተኝተው ላያቸው ላይ እንድንወጣ ያደርጉ። እሱ እኮ ማሳጅ ትንሽ እሱ ጋር የሚሉት ማለት ነው። እሱ እኮ ማሳጅ ማለት። አሁን ግን በጣም በቃ ሳይንሳዊ በሆነ መንገድ በተጠና መንገድ እኔ አውቃለሁኝ እዛ የሚኖሩ ሰዎች ሲያወሩ ማለት አውራጣት አሉ፣ ቻይናውያን አሉ፣ ጃፓኖች አሉና አውራጣት እንደዚህ በመንካት ራስ ምታት ሊሆን ይችላል ሊለቅህ የሚችለው የሆነ ብቻ የተወሰነ ነው። እነሱ በደንብ በቃ በደንብ ፕሮፌሽናል እና ኢትዮጵያዊቷም አሁን በደንብ ፕሮፌሽናል በሆነ መንገድ እዛ መክፈቷ ለእኛም ጥሩ ነው፣ እዛም ላሉት ጥሩ ነው፣ አሁን ደግሞ ለሚሄዱትም ጥሩ ነው። እንግዲህ ሄሎዲን እያደመጥን ነው። ድሬ ሳሎን ነበርን፣ ሲልቨር ስፕሪንግ ሜሪላንድ አሜሪካ ነበር። ወደ አዲስ አበባ ተመልሰናል።